አይሆንም፣ አይቻልም። ማንኛውንም የሰውነት ክፍል ትርፍ ሰውነት እስካልሆነ ድረስ እና በሰው ልጅ ላይ አደጋ የፈጠረ ነገር እስካልሆነ ድረስ መቁረጥ አይቻልም እኮ። የልጅ ነው እና እንጥል የወረደ ያስቸግረዋል። በእስልምና እንዴት ይታያል ነው ይቆረጥለት ተብሎ ሲወራ እኔ አይሆንም እያልኩ ነበረ። ልጠይቅ ብዬ በጤናው ላይ ችግር የሚፈጥርበት ካልሆነ በስተቀር አልኩኝ። በጤናው ላይ ችግር የሚፈጥርበት ከሆነ ዶክተሮች አይተው ይህ ነገር መወገድ አለበት የሰውነት ክፍሉ ላይ ከተባለ በጤናው አስጊ ከሆነ የዛኔ ችግር አይኖርም። እሺ ሰላም አለይኩም ኡስታዝ። አለይኩም ሰላም ወረሕመቱላሂ ወበረካቱ። ዋቤ ሙስሊም ነህ አይደለ? ይሰማል? ኡስታዝ ከቤተሰብ መሀል ትንባሆ የሚጠጣ ሰው ነበር እና ከዛ ብዙ ጊዜ ይገዛለሁ ግዢልኝ ሲባል እንዴት ይታያል? አትግዙ። ለሐራም ነገር አታገልግሉ። ለሐራም ነገር አታገልግሉ። አላህ ሱብሓነሁ ነገር ተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ተግባር ላይ እና አላህን በመፍራት ላይ ተጋገዙ፣ በኃጢአት ላይ እና አላህን በመመጽ ላይ ተጋገዙ ይላል። ስለዚህ ትንባሆ ማጨስ ሐራም ነው፣ ክልክል ነው። ማንኛውም ጤናን የሚጎዳ ነገር መጠቀም በኢስላም አይፈቀድም። በዚህ ነገር መተባበር፣ መግዛት፣ መሸጥ አይቻልም። መርሐባ ሽክራን። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ጥያቄ ነበረ። እሺ እንትን ኢማን የሚባል ስም ማውጣት አይቻልም የሚል ነገር ሰምቼ ነበር። እሺ ሼክ አልባኒ እና ሼክ እብን ዑሰይሚን የተባሉ ታላላቅ ዑለማዎች ኢማን የሚለውን ስም አትጠቀሙ ብለው የተናገሩ ባላለ፣ ነገር ግን ምክንያቱም ተናግረዋል። ዒላውን ተናግረዋል። ችግሩን አስቀምጠዋል። ምንድን ነው ከተባለ ኢዛ ካነ ሚን ባብ ተስኪየት ነፍስ ራስን ከማጥራት በኩል ከሆነ ብለው ተናግረዋል። ያ ማለት እኔ ኢማን ብዬ የተሰየምኩት ኢማኔ ሙሉ ስለሆነ ነው፣ ምንም ጉድለት የሌለብኝ ስለሆንኩ ነው ብላ ትስባ ከሆነ አይቻልም በዚህ መሰየም። ልክ እንዲሁ አንድ ሴት ወይንም አንድ አባት አንዲት እናት ልጆቻቸውን እኔ ኢማን ያልኳት ልጄን ኢማኗ ሙሉ ስለሆነ ነው ብላ አስበው ከሆነ ከሌሎች ኢማናቸው በጣም ላቅ ያለ ነው ብላ ታስቡ ከሆነ ኢዛ ካነ ሚን ባብ ተዝኪየት ነፍስ ራስን ማጥራት ካለና እንደዛ ከሆነ አይቻልም ነው ያሉት። ከዚያ ውጭ ከሆነ እንደ ስም ከሆነ ግን የተጠቀሙበት ችግር የለውም። እሺ እንትን ተውሂድ ማለት ይቻላል ወንድ ልጅ ማለት ተውሂድ በላ ጠይቅልኝ ተብዬ ነው። ስሞች አሉ፣ የሰሃቦች ስም። ነቢያችን ሰለላሁ ዐለይሂ ወሰለም ተሰሙ በአስማኢል አንቢያ አሉ፣ በነቢያቶች ስም ተሰሙ ብለው ተናግረዋል። ወኸይሩ አስማኢኩም ወሐብ አስማኢኩም ተውሂድ ብሎ አብዱራህማን አሉ። በነቢያቶች ስም ተሰየሙ ካሉ በኋላ ልክ እንዲሁ ደግሞ አብዱላህ እና አብዱራህማን የሚሉትም ታላላቅ ስሞች ናቸው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። በእነዚያ ስም መሰየም ነው። እሺ ተውሂድ የሚለውን ስም እየተጠቀመ ቀደምት መልካም ሰለፍ አላየንም። ሰላም አለይኩም ሁሱ። እሺ ወአለይኩም ሰላም። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። አልሐምዱሊላህ። ጥያቄ ነበረኝ። ባለፈው እንዳውም ጠይቄህ ነበር ስለ ኒካ። ቤተሰቦቿ ክርስቲያን ናቸው ምናምን ብዬህ ነበር። እኛ ደግሞ እዚህ ያለንበት ሀገር ህገ ወጦች ስለሆን ሳውዲ አረቢያ ነን እና ሀገር አሁን ምሳሌ የኒካ ዕለት እሷ ለፈለገችው ሰው ቃዲዎቹም ቢሆን ተነሱም ያሉ ቃዲ ተኛም ያለው ቃዲ ሄዶ ቀርበው ማሰር ይችላሉ። ያኔ ከቤተሰቦቿ በኩል ምንም ሙስሊም የለ፣ ያው የአባቱ እህት ልጅ ነው ምናምን ያልኩ ነበር። ይቻላል።
ለቃዲ ውክልና ትሰጥና ኒካ ለሚያስር ያ ሰው ውክልና ከእርሷ ተቀብሎ አንተም እንዲሁ ለምታውቀው ቃዲ ወይም ቤተሰብህ ሊሆን ይችላል ውክልና ሰጥተህ እነሱ ተገናኝተው ሁለት ሻሂዶች ምስክሮች ተገኝተው ኒካሁን ማሰር ይችላሉ። ሽኩራን ጀዛከላህ ኸይር። አፉን። አሰላሙ አለይኩም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሽክሪያት ነበረኝ። እሺ ውሸት ማለት የሆነ እኔ ትንሽ አሞኝ ማለት እና ከስራ ውጭ ነኝ ያለሁት እና እናቴ እንዳትጨነቅ ብዬ የሆነ ሌላ እንዳትያለብን እንዳትወበት ማለት የሆነ አሰሪዎች ከሀገር ውጭ ናቸው አይነት ነገር ማለት ነው እና ይሄ እሷን ላለማስጨነቅ ነው። እንደ ውሸት ይታይ ይቆጠርብኛል። ድምፅሽን እንደገና ከፍ አድርግ። እኔ በአሁኑ ሰዓት ትንሽ አሞኝ ከስራ ውጭ ነኝ ማለት ነው እና እናቴ ደግሞ ሁሌ ያው እጄን ነው የሆነ አደጋ ደርሶብኝ ደበቃ አድርጌ ነው በቪዲዮ እንዲሳውራት ምናምን ነገር እና እሷን ላለማስጨነቅ ብዬ ያው ህመሜን ደብቄ ዋሽቻታለሁ ማለት ነው። የሆነ አሰሪዎች ከሀገር ውጭ ስለሆናቸው እነሱ እዛው ጠብቄም ብለውኝ ነው ምናምን ነገር ብዬ ማለት ነው እና ይሄ እንዴት ይታያል ማለት ነው? ፈላጊ አልነበረም። አለመታመምሽም በሌላ መንገድ መግለጽ ትችይ ነበር። የሌለ ውሸትን አትፍጠሩ። ውሸት ሐራም ነው፣ ክልክል ነው። ማለት አማራጭ ስላጣሁኝ ነው። ሁሌ ስለምታየኝም የሆነ ካጠገቤ ያሉ ድምፆች ምናምን ስለምሰማ እኮ ሌላ ምክንያት አሳማኝ የሆነ ከውሸት ውጭ የሆኑ ምክንያቶች አሉ። አልተመቸኝም ልታያት ትችላለሽ። የማይመችብሽ ስራ የሚበዛብሽ ሰዓቶች ስለሚኖሩ ሌላ ምክንያቶች ፈጠሩ። አሳማኝ የሆኑ ከውሸት የራቀ ውሸት የሆነን ምክንያት ፈጥራቸው አትናገሩሽ። ውሸትን ከልክለዋል። إياك بالكذب فإن الكذب يهدي إلى الفجور وإن الفجور يهدي إلى النار ولا يزال الرجل يكذب حتى يكتب عند الله كذابا. እሺ ጥያቄ አለኝ። ሌላ ጥያቄ ደግሞ እንትን አሁን ሐማም መጠቀሚያው ማለት ነው ከልክ በቅልባ ስትሬት ከሆነ ይሄ ነገር ችግር አለው? ወደ ቂብላ አቅጣጫ ዙሩ መጽዳዳት መክሩህ ነው፣ የተጠላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ተስተቅቢሉሃ ወላ ተስተድቢሩሃ ወላኪን ሸሪቁ አው ገሪቡ። ምንድን ነው? በምትጽዳዱ ጊዜ አደራ ፊታችሁንም ወደ ቂብላ አታዙሩ፣ ጀርባችሁንም ወደ ቂብላ አታዙሩ። ነገር ግን ወደ ምስራቅና ወደ ምዕራብ ዙሩ ነው። ወደ ፀሐይ መግቢያና ወደ ፀሐይ መጥለቂያ መውጫና መጥለቂያ ያ ነው። እንደዛ ቢሆን መልካም ነው። ነገር ግን ወደዛ የተጠቀመ ሰው ወደ ቂብላ የተጠቀመ ወንጀል ይሆናል ወይ? ወንጀል መክሩህ ነው። መክሩህ ማለት ማ ዩሳቡ ቢሂ ፋዒሉ ታሪኩህ ወላ ዩዓቀቡ ቢሂ ፋዒሉ፣ የሰራው ሰው የማይቀጣበት የተወው ሰው የሚመነዳበት ነገር መክሩህ ይባላል። የተጠላ ማለት ነው። የተጠላ ነው ከተባለ ብትተውት አጅር ታገኛላችሁ። ብታደርጉት ደግሞ እንደ ወንጀለኛ አትቆጠሩበት። ሐራም አይደለም። እሺ ሌላኛው ጥያቄ ደግሞ ስለ አባት ሀቅ አባት ልጅ ወላጅ ላይ ስላለው ሀቅና አባት ደግሞ ልጆቹ ላይ ያለው ሀቅ። እኔ አባቴ አልሐምዱሊላህ በህይወት አለ። አባቴ በህይወት አለ ማለት ነው እና አባቴ በህይወት እስካሁኗ እድሜ ድረስ ከሁለት ነገር ውጭ ለእኔ ምንም ነገር አድርጎልኝ አይደለም። ወደዚች ምድር እንድመጣ ሰበብ እና ስሙን ብቻ። ከዛ ውጭ ከአባቴ ምንም እንትን አላልኩም ማለት ነው እና ብዙ ጊዜ አፉ ብዬ አውቃለሁኝ። አፉ ላለውኝ ማለት ግን
ከሚያደርጋቸው ወይም ደግሞ እኛ ላይ ካደረጋቸው ነገሮች ደግሞ አልጠላውም፣ እወደዋለሁ። ግን ብዙ ጊዜ ከፋኝና አነባለሁ ወይም አለቅሳለሁ ማለት ነው። ይቅር ብዬዋለሁ፣ ግን አጠገቤ ሆኖ ያው ቅርበት ነው። በመሀላችን 2 ቤት ወይም 3 ቤት ነው ያለው። እኛ ከእናቴ ጋር እና ከወንድሞቼ ጋር ነው ያደግኩት ከታላላቅ እና ከሚያደርጋቸው አንጻር ብዙ ጊዜ የሆነ ከበደል አንጻር አለቅሳለሁኝ እና አፉ ብያለሁ። ይሄ እምባዬ ምናልባት እሱ ላይ እንትን ይለዋል። አውፍ እስካልሽው ድረስ አላህ ይቀጣል። አንድ አባት ልጆቹን የማስተዳደር እና የማሳደግ ኃላፊነት አለበት። ያንን እሱ አልወጣም ብሎ ችላ ብሎ ከተዋቸው ከአላህ ዘንድ ያስቀጠዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ወረጁሉ ራዒን ፊ አህሊሂ ወመስኡሉን አን ረዕየቲህ ወልመርአቱ ራዕየቱን ፊ አህሊ ቤቲሃ ወመስኡለቱን አን ረዕየቲሃ ብለዋል። ሁላችሁም ጠባቂዎች ናችሁ አሉ። ስለተጣለባችሁም ኃላፊነት ስለምትጠበቋቸው ትጠየቃላችሁ አሉ። አባት ስለ ቤተሰቡ ኃላፊነት ተጥሎበታል፣ ስለተጣለበትም ኃላፊነት ይጠየቃል ብለዋል። አንድ አባት ለልጁና ለሚስቶቹ የማብላት እንዲሁም ደግሞ ለእነርሱ የማልበስ ጥላ የማዘጋጀት ትምህርታቸው እንዲማሩ እስላማዊ ትምህርት በተለይ እንዲማሩ ይህን የማድረግ ኃላፊነት አለበት። والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة وعلى المولود له رزقهن وكسوتهن بالمعروف ለተወለደው ልጅ የሚበሉትና የሚለብሱት በታወቀው መንገድ ባለቻለው አቅም ሰውየው ሊያዘጋጅላቸው ይገባል እና ስለዚህ ይህን አላሟላ ብሎ ሰውየው ልጁን ወልዶ ጥሎ ቢሄድ እንደ ትልቅ ወንጀለኛ ነው የሚቆጠረው። እነዚያ ልጆች ይቅር ካሉት ግን አይጠየቅም። እሺ እና እሱ በአሁኑ ሰዓት ማለት ያጣ አይደለም፣ አልሐምዱሊላህ አለው። ሌሎች ቤተሰቦችን ማስተዳደሪያ ምናምን ነገር ይችላል፣ ያኔ አላጣምና እኔ እሱን የመርዳት ያው እናቴ ወይም ቤተሰቦች ሌላኛው ቤተሰቦችን እየረዳው ስለሆነ እሱ ስላልጎደለበት እሱን የመረት ከዚህ በፊት እልክለት ነበር። እኔ ስደት ነው ያለሁት። አሁን ላይ ግን እሱ ብዙ ነገር ስላለው አልሐምዱሊላህ አልጎደለበትም። እኔ እሱን የመርዳት ግዴታ አለብኝ እንደ ልጅ? የለብሽም። የራሱን የማስተዳደር ችሎታ ካለው እና ራሱን የሚችል ከሆነ የማያስፈልገው ከሆነ መርዳት የለባቸውም። ነገር ግን ቢቸገርና የሚበላው የሚጠጣ የሚለብሰው መጠለያ ቢያጣ የዛኔ ልጆች ካላቸው የመስጠት ግዴታ አለባቸው። ያኔ ተጠያቂነት የለብኝም ማለት እኔ ላይ ባልሰጠውም ሌሎቹን እያስተዳደረ ስለሆነ ሌሎች ወንድም እህቶችን እያስተዳደረ ስለሆነ አቅሙ ካለው የመተዳደር አቅሙ ካለው ግዴታ ያለባቸው። እሺ ሌላ ጥያቄ ደግሞ ምናልባት ካበዛው ይቅርታ፣ እንትን ህጣን ወይንም አሁን ብዙ ጊዜ ሽቶ አይፈቀደልም አይደለኛ ሽቶ እና ለሴቶች ልብሳችንን ቤታችሁ ናችሁ ትችላላችሁ። ከመውጣታችን በፊት የሆነ ጣን ነገር ልብሳችን አጭሰን ምናምን ነገር መውጣት እንችላለን። ያን ልብስ ቀየሩት። ወደ ውጭ ስትወጡ ጊዜ ሽቶ ምናምን የነካካው ልብስ አትልበሱ። እሺ እና ከሆናችሁ ድረስ ብትን ማለት ትችላላችሁ። ጀዛከላ ኸይራን። ወያኩ ሰላም አለይኩም። እሱ ወአለይኩም ሰላም ወረሕመቱላህ። እሱን ጥያቄ አባቴ ወደ አኼራ ከሄደ ወታል አላህ ይርሐሙ እና ሰሪቅ አድርጉልኝ ብዬ ለቤተሰቦች ብር ልኬ ነበርና ትንሽ አለመግባባት ነበርና ከባለቤቴ ጋር እሱን ሳይሰድቁልኝ ወይም ሰሪቃውን ሳያደርሱልኝ ቀሩ እና አሁን እሱን ብር ምን ማድረግ አለብኝ? እሱ የትኛውን ብር? ሰደቃ ሰድቁልኝ ብዬ ልኬ ነበር ወደ ቤተሰብ ለአባቴ ሰደቃ አድርጉልኝ፣ እንደ የቲሞችም ሰጣችሁ ለምንም ሰደቃ አድርጉልኝ ብዬ ብር ልኬ ነበር እና ያው አልሰደቁልኝም። ትንሽ አለመግባባት ነበር። ያ ብር አለ አሁን ምን እናድርገው ነው? ምን ላድርግ አሁን? እሱን ብር ለድሃዎች መስጠት። በዚህ ጊዜ የቲም የምታሳድግ እናት ሊኖሩ ይችላሉ። ህይወት በጣም የከበዳቸው እነሱን አፈላልጋችሁ ለእነሱ ስጧቸው፣ ልጆቿን ታሳድጉበት። ሁለተኛው ጥያቄ ደግሞ የሆነ ሰዓት ላይ በጣም ጭንቅ ውስጥ ነበርኩና አላህ ከዚህ ከጭንቅ ካወጣኝ 1 ወር ጾም ልጾም
3 ቁርአን ገዝቼ ደግሞ ቁርአን ለተቸገሩ ልጆች ልሰጥ ብዬ ቃል ገብቼ ነበር። እሱን ጾም ግን ጾማለሁ ብዬ ያልኩት ስደት ላይ ስለሆንኩ አገር ስገባ ብዬ ነው። ግን ወደ 4 ዓመት ሆነ ኦልሞስት እኔም ወደ ሀገር አልገባሁም። እሱን ነገር ምን ማድረግ አለብኝ? እሱ ሀገር ስገባ ጾማለሁ ብለሽ ከሆነ የለየትሽው ሀገር ስትክል ጊዜ ነው ግዴታ የሚሆንሽ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ነዘረ ቢሸይእን ፈልዩቲህ አሉ። ቃል የገባ ቃሉን ይሙላ ይፈጽም ብለዋል። ነገር ግን መቼ በጠየቀው ነገር ምን በጠየቀው ከሆነ ወጣለህ እዛ ሀገርሽ ነው የምትጨው። ይብ እንደው እሱ ወደ ሀገር አልገባሁም። እንደው ለምን ቤት አደረጋቸዋት? እያወራች ነው። እሺ ጥያቄ ያለ ቀጥል። ልቀጥል። ወራህመቱላሂ ወበረካቱ። እሺ ቀጥል ተጨርስ። እና በሰው ላይ ስንት ነገር አለ፣ ሞት አለ፣ ስንት ነገር አለ። አገርም አልገባሁም ቆየሁ እና ይሄ ነገር ነው ብሞትስ የማለት ነው። እሱ በጣም ምንም የለብሽም ብትሞት ሀገሬ ስገብ ከሆነ ያልሽው ሀገርሽ በምትገቢ ጊዜ ነው ግዴታ የሚሆንብሽ። ሰዎች ምንም የለብሽም። ሽኩረ ወንድሜ ጀዛኩሙላ ኸይርም። 3ኛው ጥያቄ እናቴን ትንሽ አሁን አሞብኛል እና ዱዓ አድርግልኝ። እሱ ለእናት ወንድሜ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ አንድ ሴት ያኔ ሀይድ ላይ ሆና ፍች ብታደርግ ያኔ ፍቹ ይጸድቃል? ሴት ልጅን በሀይድ ላይ ያለች ኒካ መፍታት አይቻልም። የፈታ ሰው ታዲያስ ኒካሁ ይወርዳል ወይ ከተባለ ሀይድ ላይ መሆኗን እያወቀ ከሆነ የፈታው ኒካሁ አይወርድም። ሀይድ ላይ መሆኗን ሳያውቅ ከሆነ የፈታው ግን ኒካሁ ይወርዳል። طيب እሺ ሁለተኛው ያኔ 3ቱንም ፍች ከጨረሱ ያኔ እሷ ሂዳ መጠበቅ አለባት? የነገር ግን ያኔ የዒዳ ጊዜ 3ኛውን የምታሳልፈው የዒዳ ጊዜ የምታሳልፈው ሴት ልጅ 3ኛውን ቤቷ ነው። ከዚያ በኋላ የመመላለስ እድል ስለሌላቸው የመጀመሪያ ፍች እና 2ኛ ፍች ቢሆን ግን የዒዳ ጊዜውን የምታሳልፈው እዛው ቤት ነው። ሌላ ክላስ ይሰጣታል። እዛው ሁና ታሳልፋለች። ከዚያ ሊያስወጣት አይገባም። እሺ አላህ በቁርአን ላይ ይናገራል። እሺ ጀዛከላሁ ኸይር። እሺ ጥያቄ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ የሆነ ጓደኛዬ ጋር ነው ገባ። ጓደኛዬ ጋር የሆነ ክርክር ውስጥ ገባ። ምንድነው እዚህ የመዳሜ እህት መርየም ነው ስሟ። መርየም ማለት ትርጉሙ ምንድነው ስትለኝ መርየም እና ማርያም ያው አንድ ናቸው፣ እንደውም እናንተ ናችሁ ስሟን የቀየራችሁ ምናምን ነገር አልኳት ማለት ነው። ይሄንን እንድታስረዳ ስለምፈልግ ነው። እሺ መርየም እና ማርያም አንድ ነው። ሀገራችን ላይ ነው ይሄንን ማርያም ብለው ጠራት። ምንም ልዩነት የለውም። የአረበኛ መጽሐፍ ቅዱስ ማየት ከፈለገች ማሳየት ትችላለሁ። የአረበኛ መጽሐፍ ቅዱስ ላይ መርየም እንጂ የሚለው ማርያም አይደለም የሚለው። ነገር ግን ችግር የለውም። ማርያምን ተባለች መርየምን። ዋናው ምንድን ነው? ድንግል ማርያም ነች። አዎ በድንግልና የወለደችው ማርያም ትባላለች፣ መርየም ትባላለች። እኮ እሷ ከወሳመት ላይ ምንድን ነው የእናንተ መርየም የምትሏት እሷ ራሷ ማርያም አይደለችም ብለኛለች። ማን ነው ያለው እንደዛ? ማን ነው ያለው? እኔ መጽሐፍ ውስጥ መናገር ከፈለገች አምጣት። አይደለም የሚለው መርየም ተብሎ ነው የተጻፈው እያለ ሰው አልሰማሽም? ማናገር የምትፈልግ ከሆነ ወደዚህ አቅርበት እና ታናግረዋለች እንዲያስረዳሽ ነው። ስለዚህ መረዳት አልፈለግሽም። በቃ እሺ፣ አመሰግናለሁ።
ሰላም አለይኩም። ወአለይኩም ሰላም። ደህና አደራችሁ። እሱ እንትን ነበረ ማለት እኔ አሁን ላይ መካ ነው ያለሁት እና አጋጣሚ ረመዳን መጣና ረመዳን ለኡምራ አደረግኩ ማለት ነው። ያው ማለት እኔ ለኡምራ ብዬ አይደለም ከሀገር ተሳፍሬ የመጣሁትኝ እና ያው እዚህ ማዳሜ ስትሄድ አብሬ ሄጄ ኡምራ አደረግኩ እና ቀጣይ እና ያ ነገር የተሟላ አይደለም። ኡምራሽ መጀመሪያ ላይ እንደው ዝም ብዬ ነበር ያደረግኩትኝ እና በኋላ ላይ ሸርጡን ተከትዬ ረመዳን ላይ በስትክክል ነው ያደረግኩትኝ እና ኡምራሽ ግዴታ አባት ወይም ወንድም መኖር አለበት። እናት አባት የለኝም፣ በህይወት የለውም፣ አላህ ይረህማቸው እና ኡምራሽ የተሟላ አይደለም ምናምን ነገር አሉ ጓደኞቼ ማለት ነው። ወዴት ሀገር ነው የሄድሽው? የትም አልሄድኩም። እዚሁ መካ ነው ያለሁት። አይደለሁም መካው ነው ያለሁት። መካ ነው ያለሁት። ችግር የለውም። መካ ከሆነ ያለሽው እዚያው ቅርብ ቦታ ላይ ከሆናችሁ መካ ከሆነ ያላችሁት እንዲሁም ከመካ እስካላችሁ እዛው ቅርብ ቦታ ነኝ። አንድ ልጅ እንጂ መካ ከሆነ ያላችሁት ችግር የለውም። መህረም አያስፈልጋችሁም። ከመካ እስካላችሁበት ቦታ ድረስ 1 ኪሎ ሜትር እና ከዚያ በታች ርቀት ላይ ከሆነ አሁንም እንዲሁ መህረም አያስፈልግም። እና ሴቶች ከሰብ ብላቸው ጋር እንደተናቱ ራሱ ማድረግ ትችላላችሁ። ኡምራ ከ80 ኪሎ ሜትር በላይ የሚርቅ ቦታ ላይ ከሆናችሁ ነው መህረም የሚያስፈልጋችሁ። እና ማለት ነው እሱ አሁን ለምሳሌ እናት አባቴ በህይወት የሉም እና ለእናት አባቴ ማድረግ እችላለሁ እዚህ ለብቻዬ ይቻላል። እና ማለት ሌላ ሁለተኛ ጥያቄ ነው። ቀጣይ ጥያቄ ደግሞ ከሆነች ጓደኛዬ ጋር ተከራክረን ነው እና አሁን ለምሳሌ ረመዳን ቀዳ እያለ ሸዋል መጾም ይቻላል ወይስ ሸዋል ቀዳህን ሸዋል አውጥተህ ስጨርስ ሸዋል መቀጠል ነው የሚቻለው? መጀመሪያ የረመዳን ቀዷ መቀደም አለበት። ከዚያ በኋላ ነው የሸዋል 6 ጾም የሚከተለው። በዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ሷመ ረመዳን ثم أتبعه ሸዋል ካነ ከሲያም الدهر። የረመዳንን ወር ጾሞ ከዚያ ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ ጾመ ሰው አመትን ሙሉ እንደ ጾመ ይቆጠሩለታል አሉ። ሐዲስ የምንረዳው ረመዳንን መጨረስ አለበት። ሰው ረመዳንን ጾሞ እየጨረሰ የጾመ ብሎ ተናግረዋል። ስለዚህ ሳይጨርስ ረመዳንን ጾሞ መጀመሪያ ቀዳ አውጥቶ ነው ከዚያ በኋላ የሸዋልን 6 ሱና ጾም ይጾም። እሺ እና ለእናት አባቴ ማድረግ እችላለሁ። በተራ ለአባቴ ለእናቴ ኡምራ ማድረግ እችላለሁ። እሺ ጀዛኩም ኸይር ወንድማለን። አለይኩም ሰላም። አሁን ምሳሌ እኔ ለአንድ ሰው ብድር አበድሬ ማለት ነው፣ ግን በጊዜ ካልመለሰ እንዴት ነው? አሁን ለብዙ ሰው አበድሬ ግን አይመልስልኝም እና ምን እናድርግ? እናስመልሳቸው ወይስ ምንድን ነው ጥያቄ? ያኔ አሁን አንድ ሰው ብድር በቃሉ አለመገኘቱ እንዴት ነው? አሁን እኔ አንዲቱ መጀመሪያ ጊዜ አሁን እኔ ከመጣሁ 3 ዓመት ጨርሼ 4ኛ ግን የመጣው ጊዜ ከዛ በኋላ ብድር አለችኝ። ከዛ አበደርኳት፣ ግን በቃሉ አልተገኘችም። 1 ዓመት ድረስ ነው ጠብቅኝ አለችኝ። ከዛ በኋላ ግን አልተመለሰልኝም ማለት ነው። መልሽላት። እሺ እየሰማሽ ከሆነ ዝጋ በቃልሽ መገኘት አለ። እሷ ሀገር ቤት ናት። እሺ ሀገር ቤትን ከሆንሽ መልሽ፣ መመለስ አለብሽ። የሰው ሀቅ አንድ ሰው ውል ከተዋዋለ በዚህ ጊዜ ልመልስ ብሎ በቃሉ መገኘት አለበት፣ መመለስ አለበት። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ። ሙስሊሞች በውላቸው ይገኛሉ አሉ። ውል ከተዋዋለ በዚህ ጊዜ መልሳለሁ ካለ ሰውየው ያን ውል መፈጸም አለበት፣ መመለስ አለበት በጊዜው። እሷማ ከነመፈጠሩ ረስተዋለች እነሱ ረስተዋለች ከነመፈጠሩ 3 ዓመት ሊሆን ከመለስ አለባት ነው እንግዲህ። ሌላ ምን እንላለን እንግዲህ እህታችን። እሺ አመሰግናለሁ ወንድሜ። ብር ስታይ አታወድር በዚህ የምሬ ነው። ለምሳሌ ማለት ነው
1,000 ብር አበድረኝ ብሎ ለመጣ ሰው 100 ብር 200 ብር ስጦታ ስጠው። ለምሳሌ ምን ይላል? እንካ ይሄንን አላህ ያክብርልህ ያክር በርታ ሰጣችሁ። ጓደኝነታችሁንም ታጣላችሁ፣ ገንዘባችሁን ታጣላችሁ። መለሳችሁ ጠይቋቸው እንደ ጠላት ነው የሚያዩት። ስለዚህ ማበደሩ ያንን ዝምድናችሁን ጓደኝነታችሁን የሚያሰጣችሁ ከሆነ አላህ ጊዜህ እንካይቺ ስታለች ብላችሁ ይቻላችሁትን ማገዝ ነው። እሺ ዋሌይኩም ሰላም። እንዴት ነው ኡስታዝ? ሰላም ነው? ሰላም ነው። ኡስታዝ ጥያቄ አለኝ። እኔ ከዚህ በፊት አረብ ሀገር ነበርኩኝ። ጓደኛዬ ይሰማለሁ? አዎ ይሰማል። ኦኬ። እኔ ከዚህ በፊት አረብ ሀገር ነበርኩኝ። ጓደኛዬ መኪና አደጋ ደርሶባት ሐኪም ቤት ነበረች። ከዛም ብር ሲያንሰን ብር ለምነን ስናሳክማት ነበረ። በመሀል እኔ እሷን ሐኪም ቤት ትቼ ስራ ቦታ ገባሁኝ። ከዛን ስራ ቦታ ገብቼ እየሰራሁኝ ብሩን አመጣለሁ እያልኩኝ 200 ብር አረብ ሰጥቶኝ ለልጅቷ ውሰጂለት ምናምን ብሎኝ ነበረ። በመሀል ደግሞ እሷ ሞተች። እኔ ሲሄድ ሞታለች። ከዛ ለቅሶ ሲሄድ ብሩን 200 ብሩን አልሰጠዋትም እና ይህንን ልጅ አላት። ለልጇን እንዴት አድርጌ ነው መስጠት የምችለው? ልጇን አድረሻዋን ፈልገሽ ሴትዮዋ ከሞተች ሊጠቀመው የሚችለው ለልጇ አሳልፎ መስጠት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ወአለይኩም ሰላም ወረህመቱላሂ ወበረካቱ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂ ረህማኒር ረሂም ወናዚዓቲ ገርቃ ወናሽጣቲ ነሽጣ ወሳቢሓቲ ሰብሓ فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون أئنا لمردودون في الحافرة أإذا كنا عظاما نخرة قالوا تلك إذا كرة خاسرة فإنما هي زجرة واحدة فإذا هم بالساهرة هل أتاك حديث موسى إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم فإذا جاءت الطامة
الإنسان ما سعى وبرزت الجحيم لمن يرى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية أو ضحاها بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا
قالت